ነቢይ ሄኖክ ግርማ በቁጥጥር ስር መዋሉ ተሰማ። ፓስተር ጻድቁ አብዶ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንትነት መነሳታቸው ታውቋል። እነዚህን መረጃዎች በዛሬ ፕሮግራማችን ላይ ታደምጣላችሁ። እናንተም ቪዲዮ ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰቡን ይሁን እያልን በቀጥታ ወደ ፕሮግራማችን እንሻገር። መልካም ቆይታ ይሆንላችሁ። ከደቂቃዎች በፊት እንደተሰማው መረጃ የጂሰስ ፕሮፌቲክ ስፒሪት ቸርች ወይም ጄፒኤስ ቤተክርስቲያን አገልጋይና ባለራዕይ የሆነው ነቢይ ሄኖክ ግርማ በቁጥጥር ስር መዋሉ ተሰምቷል። እንደምናስታውሰው ከጥቂት ሳምንታት በፊት ነቢይ ሄኖክ በጄፒኤስ ቸርች በሚያገለግልበት ወቅት አንዲት እህት ወደ መድረክ ወጥታ የተደረገላትን ነገር በምትመሰክርበት ጊዜ ከሰላሌ አካባቢ እንደመጣች ትናገራለች። ታዲያ ይህ ነቢይ ሄኖክ ግርማ የተባለው ግለሰብ የመጣችበትን የሰላሌ አካባቢና ማህበረሰቡን በማይመጥንና ትክክል ያልሆነ የማህበረሰቡን እሴት የሚያበላሽ ንግግርን ይናገራል። ይህ መልእክት ምንም ኤዲት ሳይደረግ በተለያዩ ሶሻል ሚዲያዎች ላይ ይተላለፋል። ከየት ነው? ከሰላሌ አገሩ የጠንቋይ። ከዚህ በኋላ ነው እንግዲህ የአካባቢው ተወላጆች ሆኑም እንደዚሁም ደግሞ ከዛ አካባቢ ባይሆንም ነገር ግን የሄኖክ ግርማ መልእክት ፍጹም ልክ ያልሆነና በሕግ ጭምር የሚያስቀጣ እንደሆነ በተለያዩ ማህበራዊ ሚዲያዎች ላይ ድምጻቸውን እያሰሙ ነበረ። ይህ ግለሰብም በቁጥጥር ስር እንዲውል እንግዲህ የተለያዩ ግፊቶች ሲደረጉ ቆይተዋል። ታዲያ ይህንን በየሶሻል ሚዲያው ላይ የህዝቡን ቁጣ የተመለከተው ነቢይ ሄኖክ ግርማ ወደ አሜሪካን ሀገር ያቀናል። ነገር ግን ጉዳዩ ከባድ መሆኑን በመረዳቱ በጽሁፍ እንደዚሁም ደግሞ በቪዲዮ በመምጣትም ይቅርታ። ሰላም፣ እንዴት አላችሁ ውድ ኢትዮጵያውያን፣ ስፔሻሊ የፍቼ ሰላሌ አካባቢ ሰዎች ዛሬ በዚህ የይቅርታ ቪዲዮ ጉዳዩን በአባገዳዎችና በአደስንቄዎች ተይዞ ሽምግልና ለማድረግ በቀጠሮ የተያዘና በሂደት ላይ እያለ ነው። እንግዲህ በዛሬው ዕለት ግን ከሳምንታት ቆይታ በኋላ ወደ ኢትዮጵያ የተመለሰው ነቢይ ሄኖክ ግርማ ገና እግሩ የኢትዮጵያ ምድር ከመርገጡ በኤርፖርት ውስጥ እንግዲህ በጸጥታ ኃይሎች በቁጥጥር ስር መዋሉ ተሰምቷል። ይህ መረጃ በተለያዩ ማህበራዊ ሚዲያዎች ላይ እየተሰራጨ ሲሆን ዛሬ ከሰዓት አካባቢ እንግዲህ ከሳምንታት ቆይታ በኋላ ወደ ኢትዮጵያ የመጣው ነቢይ ሄኖክ ግርማ አሁን በፌዴራል ፖሊስ ቁጥጥር ስር የዋለ ሲሆን ወንጀሉ ወይም ቅሬታው የቀረበበት አካባቢ ሰላሌ አካባቢ በመሆኑ ለሰላሌ ፖሊስ ተላልፎ ይሰጣል ተብሎ ይጠበቃል። ይህንን መረጃ ደግሞ በስፋት ያሰራጨው ዛሀበሻ ነው። በዚህ ጉዳይ ላይ ብዙ የወንጌል አማኞችም የተለያየ እምነት ውስጥ ያሉ ሰዎችም የተለያዩ ሀሳባቸውን እየገለጹ ይገኛሉ። እስቲ ዛሀበሻ ያሰራጨውን ቪዲዮ ተመልክተን ወደ ቀጣይ መረጃችን እንሻገራለን። አሁን የገባ መረጃ ፓስተር ሄኖክ ግርማ ከአሜሪካ መልስ አዲስ አበባ ኤርፖርት ላይ እንደገባ በፌዴራል ፖሊስ ቁጥጥር ስር ውሏል። በአሁን ሰዓት ላይ ሜክሲኮ በሚገኘው የፌዴራል ፖሊስ እስር ቤት ውስጥ እንደሚገኝ የዛሀበሻ የፖሊስ ምንጮች አረጋግጠዋል። ፓስተሩ የሰላሌን ሕዝብ በስብከት ላይ ያልተገባ ነገር ተናግሯል በሚል ከፍተኛ የሆነ ወቀሳ ሲደርስበት እንደነበረ ይታወቃል። በዚህ የተነሳም እሱም ይቅርታ ጠይቆ እንደነበረ ይታወቃል። አሜሪካን ውስጥ ሆኖ አሜሪካን እናቱ ጋር ነበር የቆየው ተብሏል። ከዛም አባገዳዎችን ሁሉ ልኮ እንደነበረ ተሰምቷል። አባገዳዎቹም በፕሮሰሱ ላይ እንዳልተስማሙበት ዘግበንላችሁ እንደነበረ ይታወቃል። አሁን ግን ዛሬ አዲስ አበባ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል። ምናልባትም ፌዴራል ፖሊስ ወደ ሰላሌ ፖሊስ አሳልፎ እንደሚሰጡም ይጠበቃል። ያለው ሁኔታ ተከታትለን እናቀርብላችኋለን። ዋናው መረጃ ግን ፓስተሩ ከአሜሪካ እንደገባ ኤርፖርት ላይ በቁጥጥር ስር ውሏል። እንግዲህ ውድ የዩ ሚዲያ ቤተሰቦች እንደሰማችሁትና በቪዲዮም እንደተመለከታችሁት ነው የጄፒኤስ ቤተክርስቲያን መስራችና ባለራዕይ የሆነው ነቢይ ሄኖክ ግርማ በቁጥጥር ስር መዋሉ ከደቂቃዎች በፊት ተሰምቷል። በዚህ ጉዳይ ላይም ብዙዎች ሀሳብና አስተያየታቸውን እየሰጡ ነው። አንዳንዶች ይቅርታ ጠይቋል፣ ከይቅርታ በላይ ምን አለ የሚሉ እንዳሉ ሁሉ አንዳንዶች ደግሞ ሁሉ ነገር ጥፋት ካጠፋን በኋላ ይቅርታ እያለን ማን በሕግ ሊጠየቅ ነው? ስለዚህ ጉዳዩ በሕግ መታየት አለበት።
መንግስት በዚህ ጉዳይ ላይም ፈጣን እርምጃ በመውሰዱ እጅግ አድርገን እናመሰግናለን የሚሉም ሀሳቦች በተለያዩ ማህበራዊ ሚዲያዎች ላይ ሲዘዋወሩ ተመልክተናል። እዚህ ጋር ግን አንድ ማወቅ ያለብን እንደዚህ በተለይ ቤተክርስቲያንን የምንመራ ብዙ ምዕመናን በስራችን ያሉ አይደለም ከቤተክርስቲያንም ውጭ ደግሞ በሶሻል ሚዲያ ላይ ጭምር ብዙ ተከታዮች ያሉን ሰዎች ስለምንናገረው ነገር ማስተዋል ይኖርብናል። የምናደርገውን እንቅስቃሴ የምንናገረው ነገር በጥበብና በማስተዋል ሰከን በማድረግ መናገር ማድረግ ይኖርብናል ብዬ አስባለሁ። ምክንያቱም ሶሻል ሚዲያ ላይ የሚወጡ መረጃዎች ብዙ ሰዎችን ያሳስታሉ። ስለዚህም የምናደርጋቸውን የምንናገራቸውን ነገሮች በእርጋታና በማስተዋል ማድረግ ከኛ ከሁላችን ይጠበቃል ብዬ አስባለሁና ነብይ ሄኖክ ግርማም የተናገረው ነገር በምንም አይነት መመዘኛ ትክክል ሊሆን አይችልም፣ ፍጹም ስህተት ነው። ነገር ግን እንዳልናችሁ እሱም ይቅርታ ጠይቋል። ጉዳዩ ግን ደግሞ በህግ የተያዘና በህግ ሊያልቅ የሚችል ጉዳይ ስለሆነ በዚህ ነገር ላይ እንደዛ ነው እንደዚህ ነው ብሎ መናገር አይቻልም። ነገር ግን ከግለሰቡም ይሁን እንደዚሁም ደግሞ ከመንግስት አካላት በዚህ ጉዳይ ላይ ደግሞ መግለጫዎች ሲወጡ ለእናንተ የምናቀርብ ይሆናል። እናንተም ግን ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። ወደ ቀጣይ መረጃችን ስንሻገር ከ10 ዓመታት በላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናትን ህብረት ሲመሩ የነበሩት ፓስተር ጻድቁ አብዶ በዛሬው ዕለት ግን ከስልጣናቸው ወይም ደግሞ ከአመራርነታቸው መነሳታቸውንና ፕሬዚዳንት ሆነው የተሾሙት ደግሞ ፓስተር ደረጀ ታፈሰ በዛሬው ዕለት እንግዲህ የፕሬዝዳንትነት ቦታውን ተረክቧል። ይህም በሶሻል ሚዲያ ላይ በስፋት ሲዘዋወር ነበር። በተለይ ፓስተር ጻድቁ ከጥቂት ጊዜያት በፊት በብዙዎች ዘንድ እንግዲህ በወንጌል አማኞች ዘንድም ጥያቄ ሲቀርብባቸው ተመልክተናል። በተለይ ብዙዎቻችን እንግዲህ ሐሰተኛ እያልን ለምንጠራቸው ነቢያት ጋር በመሄድ አንዳንድ ሁነቶች ላይ ሲካፈሉ እየተመለከትን ነውና ይሄ ደግሞ ከፓስተር ጻድቁ አብዶ አይጠበቅም የሚሉ ሀሳቦች በስፋት ማህበራዊ ሚዲያው ላይ ሲዘዋወሩ ነበር። ለማንኛውም ግን እንግዲህ ፓስተር ጻድቁ አብዶ ከስልጣናቸው ወይም ደግሞ ከኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንትነታቸው ተነስተው ፓስተር ደረጀ ታፈሰ ደግሞ ለሚቀጥሉት 5 ዓመታት እንግዲህ ይህንን ቦታ ተክተው ስልጣናቸውን ያስቀጥላሉ። ይሄም ደግሞ እንግዲህ በአገልግሎት ላይ አዲስን ለውጥ ያመጣሉ። የሚታዩ በወንጌል አማኞች ዘንድ በአገልግሎት ዘንድ እየታዩ ያሉ ክፍተቶችን ይሞላሉ ወይ እነዚህ ነገሮች ሶልቭ ያደርጋሉ ወይ ተብሎ እንግዲህ ትልቅ ኃላፊነት ተሰጥቷቸዋል ፓስተር ደረጀ ታፈሰ ማለት ነው። በዚህም እንግዲህ መልካም የአገልግሎትና የአመራርነት ዘመንን እንመኝላቸዋለን። እናንተም እንግዲህ ለፓስተር ደረጀ ታፈሰ መልካም ጊዜን እግዚአብሔር እንዲሰጣቸው የሚታዩ ያስተዋልናቸው ያሉ አንዳንድ ትክክል ያልሆኑ በአገልግሎት ላይ የታዩ ያሉ ክፍተቶችን እንግዲህ እግዚአብሔር በሰጣቸው ጥበብና እውቀት ማስተካከልና ማሻሻል እንዲችሉ ደግሞ እግዚአብሔር ጸጋውን እንዲያበዛላቸው እኛም በቻናላችን ስም እንመኝላቸዋለን። እናንተም እንድትመኙላቸው እንገልጻለን። ውድ የዩ ሚዲያ ቤተሰቦች በዛሬ ፕሮግራማችን ነብይ ሄኖክ ግርማ ከተናገረውና ባሳለፍነው ወር አነጋጋሪ ከነበረው በሰላሌ ማህበረሰብ ጋር በተያያዘ ባስተላለፈው መልእክት እንግዲህ ብዙ ጥያቄን ሲያስነሳ ነበር። በዛሬው ዕለት በቁጥጥር ስር መዋሉን እንደዚሁም ደግሞ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ፕሬዝዳንት የነበሩት ፓስተር ጻድቁ አብዶ ከስልጣናቸው ተነስተው ፓስተር ደረጀ ታፈሰ ደግሞ ወደ ስልጣን መምጣታቸውን አስመልክቶ እነዚህ መረጃዎች ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው የእናንተን መንፈሳዊ እውቀት ይጨምራሉ፣ እንደዚሁ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ያደርጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እየሆናችሁ ከ33000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። እንደ ሁልጊዜው ይሄን ብትጨምሩ ይሄን ብትቀንሱ ያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን ምክንያቱም የእናንተ ሀሳብና አስተያየት እኛን ያሳድገናልና እኛም ደግሞ ለእናንተ የመጡኑ ፕሮግራሞችን ፖድካስቶችን የተለያዩ መንፈሳዊ ህይወት ምስክርነቶችንም ለማካተት ጥረት እያደረግን ነው። ጌታ ቢፈቅድና ብንኖር በእንደዚህ አይነት ፕሮግራሞችም የምንገናኝ ይሆናል። እስከዛው ግን በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።